ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ የካቲት 2 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ኤርትራ ሰራዊቷን በአስቸኳይ ከኢትዮጵያ ግዛት እንድታስወጣና ለድርድር ዝግጁ እንድትሆን የውጭ ጉዳይ ሚኒስቴር በደብዳቤ መጠየቁን፣ ባለፉት 6 ወራት ከ27000 በላይ የሳይበር ጥቃቶች ተፈጽመው 99 በመቶ የሚሆኑት መክሸፋቸውን የኢንፎርሜሽን መረብ ደህንነት አስተዳደር መግለጹን፣ እንዲሁም ትምህርት ሚኒስቴር የ2018 የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ እንደሚሰጥ ማስታወቁን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ኤርትራ ሰራዊቷን በአስቸኳይ ከኢትዮጵያ ግዛት እንድታስወጣና ለድርድር ዝግጁ እንድትሆን የውጭ ጉዳይ ሚኒስቴር በደብዳቤ ጠየቀ። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስቴር ቅዳሜ ጥር 30 ቀን 2018 ዓ.ም ለኤርትራው የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ጠይቋል። ሚኒስቴር መስሪያ ቤቱ ለኤርትራው የውጭ ጉዳይ ሚኒስቴር በላከው ደብዳቤ የኢትዮጵያ ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቷ ለቆ እንዲወጣ መጠየቁን አስታውሶ የባህር አገልግሎት ጉዳዮችንና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ የጋራ ጥቅም ጉዳዮችን በድርድር ለመፍታት ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላህ በተላከው ደብዳቤ የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያ ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝም ተጠቅሷል። ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልጠቀሱት የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ የኢትዮጵያ የውጭ ጉዳይ ሚኒስቴር በደብዳቤው ወንጅሏል። በደብዳቤው ላይ እንደተገለጸው የኤርትራ መንግስት በሉዓላዊ ግዛቷና በድንበር ላይ ከሚፈጽመው ጥሰት እንዲታቀብ ኢትዮጵያ በተደጋጋሚ ብትጠይቅም ጥረቱ ሰሚ አለማግኘቱንም ገልጿል። ደብዳቤው አክሎም ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲልም አሳስቧል። የሁለቱ ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በመከበር ስሜት ለመመካከር ዝግጁ ነን ያለው የውጭ ጉዳይ ሚኒስትሩ ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል። የውጭ ጉዳይ ሚኒስቴር በደብዳቤው እንደገለጸውም የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ላቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘን የኢትዮጵያ መንግስት የባህር ላይ ጉዳዮችንና በአሰብ ወደብ በኩል የባህር በር ጉዳይን ጨምሮ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ ድርድር ለማድረግ ፈቃደኛ ነው ብሏል። ኤርትራ በይፋዊ ደብዳቤ ምላሽ ባትሰጥም የማስታወቂያ ሚኒስትሯ በገጻቸው ባሰፈሩት ደብዳቤ የኢትዮጵያን የውጭ ጉዳይ ሚኒስትር የድርድር ጥሪ ማጣጥለዋል። ባለፉት 6 ወራት ከ27000 በላይ የሳይበር ጥቃቶች ተፈጽመው 99 በመቶ የሚሆኑት መክሸፋቸውን የኢንፎርሜሽን መረብ ደህንነት አስተዳደር ገለጸ። የኢንፎርሜሽን መረብ ደህንነት አስተዳደር የ2018 በጀት ዓመት የግማሽ ዓመት የስራ አፈጻጸሙን የተቋሙ ዋና ዳይሬክተር ወይዘሮ ትዕግስት ሐሚድን ጨምሮ ምክትል ዋና ዳይሬክተሮችና በየደረጃው ያሉ የስራ ኃላፊዎች በተገኙበት መገምገሙን አስታውቋል። ዋና ዳይሬክተሯ ወይዘሮ ትዕግስት ሐሚድ አስተዳደሩ ከጊዜ ወደ ጊዜ እየተቀያየሩ የመጡትን የጥቃት ባህሪያት ግምት ውስጥ በማስገባት የመከላከል አቅሙንና ፕላትፎርሞችን ይበልጥ እያዘመነ ይገኛል ሲሉ ገልጸዋል። ባለፉት 6 ወራት ውስጥ በኢትዮጵያ የዲጂታል መሰረተ ልማቶች ላይ በአጠቃላይ 27773 የሳይበር ጥቃቶች መሰንዘራቸውንና ከነዚህም ውስጥ 99.03 በመቶ ወይም 27505ቱ እንዲከሽፉ መደረጋቸውን በመድረኩ ተገልጿል። የዲጂታል ፎረንሲክ ምርመራን በተመለከተ አስተዳደሩ ከቀረቡለት 253 የምርመራ ጥያቄዎች መካከል ለ245ቱ ማለትም ለ96.8% ምላሽ እንደሰጠም አስታውቋል። ከቴክኖሎጂ ቁጥጥር አንጻርም ወደ ሀገር እንዲገቡ ጥያቄ ካቀረቡ የቴክኖሎጂ ምርቶች ውስጥ ቢገቡ የሀገርን ደህንነት አደጋ ላይ ሊጥሉ የሚችሉ 196 የቴክኖሎጂ ውጤቶች ወደ ሀገር እንዳይገቡ መደረጉም ተነግሯል። በተጨማሪም ብሔራዊ የሳይበር ደህንነት ንቃተ ህሊና ግንባታ ማዕቀፍ ተዘጋጅቶ ስራ ላይ የዋለ ሲሆን ለ14 ተቋማት የሳይበር ደህንነት መፍትሄዎችንና
የቴክኒክ ድጋፍ መሰጠቱን ከኢንፎርሜሽን መረብ ደህንነት አስተዳደር ያገኘነው መረጃ ያመለክታል። ትምህርት ሚኒስቴር የ2018 የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ እንደሚሰጥ አስታወቀ። ትምህርት ሚኒስቴር በዚህ ዓመት የሚሰጠውን የ2018 የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን አስታውቋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአጠቃላይ ትምህርትና ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ተገኝተው ባስተላለፉት መልእክት በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ እንደሚሰጥ ገልጸዋል። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበር ያነሱት ፕሮፌሰር ብርሃኑ ነጋ በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑንም ጠቁመዋል። ለዚህም የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ መሆኑን ጠቅሰው በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራል ማለታቸውን የትምህርት ሚኒስቴር መረጃ ያመለክታል። ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር፣ ኔትወርክና አማራጭ የኃይል አቅርቦት እንዲኖር ልዩ ትኩረት ሰጥተው መዘጋጀት እንዳለባቸው አሳስበው ለተማሪዎች በቂ ስልጠና መስጠት እንደሚገባም ፕሮፌሰር ብርሃኑ ነጋ አስገንዝበዋል። ከዚሁ ጋር በተያያዘ የክልልና ከተማ መስተዳድሮች ይህንን አውቀው አስፈላጊውን ድጋፍ እንዲያደርጉም ጠይቀዋል። በትምህርት ሚኒስቴር የዲጂታል ትምህርትና አይሲቲ ስራ አስፈጻሚ ዶክተር ዘላለም አሰፋ በበኩላቸው እንደ ሀገር ፈተናን በበይነ መረብ ለመስጠት የሚያስችል አቅም መኖሩን ተናግረዋል። ተማሪዎች የሚለማመዱባቸውን ሞዴል ፈተናዎች በበቂ ሁኔታ እየተዘጋጁ መሆኑን ዶክተር ዘላለም ጠቅሰው ተማሪዎች አስቀድመው እንዲለማመዱና ስልጠና እንዲያገኙ ማድረግ ይገባልን ብለዋል። የተወደዳጅ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁን ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ህዝቡ ለአፍሪካ ህብረት ጉባኤ ወደ አዲስ አበባ የሚመጡ እንግዶችን በፍቅር እንዲቀበልና በክብር እንዲያስተናግድ ጥሪ ማቅረባቸውን ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ማሰባሰብ ካልተቻለ ከክልሉ ውጪ በአዲስ አበባ ሊካሄድ እንደሚችል ጥቆማ መስጠቱን ጨምሮ ሌሎች ዜናዎችን ቴዎድሮስ አይቸው እንደሚከተል ያቀርባቸዋል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ህዝቡ ለአፍሪካ ህብረት ጉባኤ ወደ አዲስ አበባ የሚመጡ እንግዶችን በፍቅር እንዲቀበልና በክብር እንዲያስተናግድ ጥሪ አቀረቡ። ጠቅላይ ሚኒስትር አብይ አህመድ ከየካቲት 4 እስከ 10 2018 ዓ.ም ድረስ በአዲስ አበባ የሚካሄደውን የአፍሪካ ህብረት ጉባኤን ለመሳተፍ የሚመጡ እንግዶችን ህዝቡ በተለመደ የእንግዳ አቀባበል ባህሉ ይቀበላቸው ሲሉ ጥሪ አስተላልፈዋል። ጠቅላይ ሚኒስትር አብይ በመልእክታቸው በዚህ ሳምንት ውዷ ሀገራችን በአፍሪካ ህብረት ጉባኤ ለመታደም የሚመጡ እህት ወንድም አፍሪካውያንን ለመቀበል ልቧን ከፍታ እጆቿን ዘርግታ ትቀበላለች ሲሉ አስፍረዋል። ቀጥለውም እነዚህ ወዳጆቻችን የሰንደቃችንን ቀለማት የሚጋሩ ኢትዮጵያን እንደ ነጻነት ቀንዲል የሚመለከቱ ብሎም ሀገራችን የአህጉሩ የፖለቲካ ራዕይ የማዕዘን ድንጋይ አድርገው የሚያከብሩ ናቸው ሲሉ ገልጸዋል። ኢትዮጵያ ወደር በሌለው የእንግዳ ተቀባይነት ለምን ልትከብር እንደበቃች በአቀባበላችን እናሳያቸው ያሉት ጠቅላይ ሚኒስትር አብይ እንደ ቤታቸው እንዲሰማቸው እናድርግ፣ በክብር እንቀበላቸው፣ በፍቅር እናቆያቸው ሲሉም በመልእክታቸው አስፍረዋል። ተደምረን ሰንደቃችን የሚወክለውን የአፍሪካ አንድነትን መንፈስና የሚያያይዘንን የወል ህልም እናድርግ ብለዋል። የዘንድሮው የአፍሪካ ህብረት ጉባኤ መሪ ሐሳብ በአፍሪካ የውሃ ደህንነትና ንጽህና አጠባበቅ ላይ ትኩረቱን አድርጓል። ዘላቂ የውሃ አቅርቦትና ደህንነቱ የተጠበቀ የንጽህና አጠባበቅ ስርዓቶችን ማረጋገጥ ለአጀንዳ 2063 ግቦች ስኬታማነት የመሪዎች ጉባኤው መሪ ሐሳብ ነው። ከመሪዎቹ ጉባኤ አስቀድሞ 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ስብሰባ የካቲት 4 እና 5 ቀን 2018 ዓ.ም ይካሄዳል። ከጥር 4 እስከ 22 2018 ዓ.ም 51ኛው የአፍሪካ ህብረት ቋሚ ኮሚቴ ተወካዮች ባደረገው ስብሰባ የካቲት 4 እና 5 ቀን 2018 ዓ.ም ለሚካሄደው 48ኛው የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት ስብሰባ እንዲሁም የካቲት 7 እና 8 ቀን 2018 ዓ.ም ለሚያከናውነው 39ኛው የህብረቱ የመሪዎች ጉባኤ የሚቀርቡ ረቂቅ አጀንዳዎች ላይ መክረዋል። ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ማሰባሰብ ካልቻለ ከክልሉ ውጪ በአዲስ አበባ ሊያካሂድ እንደሚችል ተጠቆመ። የኢትዮጵያ ሀገራዊ ምክክር ኮሚሽን የግማሽ ዓመት የሥራ አፈጻጸምን ባሳለፍነው አርብ ጥር 29 ቀን 2018 ዓ.ም የዲሞክራሲያዊ ጉዳዮች ቋሚ ኮሚቴ ገምግሟል። የኮሚሽኑን የመንፈቅ ዓመት የሥራ ሪፖርት ለቋሚ ኮሚቴው ያቀረቡት የተቋሙ ዋና ኮሚሽነር ፕሮፌሰር መስፍን አርአያ
አጀንዳዎችንና ተወካዮችን የማስመረጡ ስራ ከትግራይ ክልል ውጭ ባሉ ሁሉም ክልሎችና ከተማ አስተዳደሮች ተጠናቋል ብለዋል። ሁሉንም ኢትዮጵያዊ በሀገራዊ ምክክር መድረክ እንዲሳተፉ ለማድረግ ኮሚሽኑ ያስቀመጠው ዕቅድ 93 በመቶ መሳካቱንም ዋና ኮሚሽነሩ አመልክተዋል። ላለፉት 4 ዓመታት ብዙ ጥረቶች ሲደረጉ መቆየታቸውን አስረድተዋል። ሆኖም ህወሓት ባለፈው ታህሳስ ወር በትግራይ ክልል በአሁኑ ወቅት የምክክር መድረክ ማካሄድ ቅንጦት ነው የሚል ምላሽ እንደሰጣቸው ገልጸዋል። ህወሓት ለኮሚሽኑ የሰጠው ምላሽ ተስፋ እንደማያስቆርጣቸው ተናግረዋል። እስካሁን ባለው ሂደትም በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የዩኒቨርሲቲ ምሁራንና ሌሎች የማህበረሰብ ክፍሎች ጋር መወያየታቸውን ዋና ኮሚሽነሩ ገልጸዋል። ታች ያለውን ማህበረሰብ ጨምሮ ሁሉንም ያሳተፈ ምክክር ማድረግ የሚቻለው በትግራይ ክልል ውስጥ እንደሆነ እናምናለን ያሉት ፕሮፌሰር መስፍን የአጀንዳ ማሰባሰቡን በክልሉ ማድረግ ካልተቻለ በአዲስ አበባ ሊካሄድ እንደሚችል ጠቁመዋል። የኮሚሽኑ ኮሚሽነር አቶ ዘገይ አስፋው ሀገር አቀፍ የምክክር ጉባኤውን በቶሎ እንዲካሄድ ከፓርላማው ቋሚ ኮሚቴ ለተሰጠው ማሳሰቢያ በሰጡት ምላሽ በጥድፊያው ሽልሽል የምክክር መድረክ እንዲታዘጋጅ ከተደረገች በታሪክ ተወቃሽ እንሆናለን፣ ስለዚህ አታቻክሉን ሲሉ ተደምጠዋል። ፕሮፌሰር መስፍን አርአያ በበኩላቸው ለሚመሩት ተቋም የተሰጠው ጊዜ የካቲት 17 2018 ዓ.ም የሚያበቃ ቢሆንም ተጨማሪ ጊዜ እንደሚያስፈልግ ገልጸዋል። ጎረቤት ሀገር ሶማሊያ ከሳውዲ አረቢያ ጋር ወታደራዊ ስምምነት ማድረጓ ተነገረም። የኢትዮጵያ ጎረቤት ሀገር ሶማሊያና በመካከለኛው ምስራቅ አቅሟን እያጎለበተች እንደሆነ የሚነገርላት ሳውዲ አረቢያ በመካከላቸው ያለውን የመከላከያና ወታደራዊ ትብብር የበለጠ ለማጠናከር የሚያስችል የመግባቢያ ስምምነት ተፈራርመዋል። ስምምነቱ ሁለቱ ሀገራት ያላቸውን የደህንነት ትብብር ከማስፋት ባሻገር በቀይ ባህር ቀጠናዊ መረጋጋትን ለማጠናከር የታለመ ነው ሲል የሶማሊያ መከላከያ ሚኒስቴር ስለ ስምምነታቸው ገልጿል። ሳውዲ አረቢያ ሪያድ ውስጥ በሶማሊያው የመከላከያ ሚኒስትር አህመድ ኦማሊም ፊቂና በሳውዲ አቻቸው ልዑል ካሊድ ቢን ሳልማን የተፈረመው ይህ ስምምነት የተለያዩ የጋራ ወታደራዊና መከላከያ ጉዳዮችን የሚመለከት እንደሆነ ተጠቅሷል። ሶማሊያ ከሌላ ሀገር ጋር ወታደራዊና ምጣኔ ሀብታዊ ስምምነት ስትደርስ ይህ ከሳውዲ አረቢያ ጋር የፈረመችው የመጀመሪያዋ እንዳልሆነ የሚታወቅ ሲሆን ከዚህ ቀደም ከቱርክና ከግብጽ ጋር ተመሳሳይ ስምምነት መድረሷ ይታወሳል። ሶማሊያ እስራኤል በቅርቡ ለሶማሌላንድ የአገርነት እውቅናን ከሰጠች በኋላ በርካታ ሀገራት ከጎኗ እንዲቆሙ ጥረት እያደረገች ሲሆን ከትናንት በስቲያም ፕሬዝዳንቷ ሐሰን ሼህ መሐመድ ከግብፁ አብዱል ፈታህ አልሲሲ ጋር ተገናኝተው የጋራ መግለጫ ሰጥተዋል። ሶማሊያ ከኢትዮጵያ ጋር ከዓመታት በፊት ገብታበት ከነበረው ተቃርኖ እየወጣች ሲሆን በቱርክ ከተካሄደው ድርድር በኋላ ፕሬዝዳንቷ ወደ ኢትዮጵያ ደጋግመው እየመጡ ይገኛሉ። በሊባኖስ የመኖሪያ ህንጻዎች ተደርምሰው የ13 ሰዎች ህይወት ማለፉ ተገለጸ። በሰሜናዊ ሊባኖስ ከተማ ትሪፖሊ በሁለት የመኖሪያ ህንጻዎች መደርመስ አደጋ የሞቱ ሰዎች ቁጥር 14 መድረሱ ተገልጿል። የሲቪል ደህንነት ጥበቃ መስሪያ ቤት ዳይሬክተር ኢማድ ክሬስ አደጋውን በተመለከተ ባስተላለፉት መልእክት አደጋው በደረሰባቸው ሁለት የተለያዩ ህንጻዎች ውስጥ 22 ሰዎች ይኖሩ እንደነበረ ተናግረዋል። ከአደጋው በኋላም የ8 ሰዎችን ህይወት መታደግ መቻሉን ገልጸው አሁንም ያልወጡ ሰዎች ሊኖሩ እንደሚችሉ አስታውቀዋል። በኢኮኖሚ ቀውስ ውስጥ ያለችው ሊባኖስ ሁለተኛ ትልቅ ከተማ የሆነችው ትሪፖሊ በተደጋጋሚ የህንጻ መደርመስ አደጋዎች እያጋጠማት ይገኛል። በከተማዋ ከታህሳስ ወር ጀምሮ ባሉት ወራት ብቻ ህንጻ ሲደረመስ ይህ አምስተኛው ሲሆን ይህም በሊባኖስ ዋድሃ ከተማ ውስጥ በሚገኙ ያረጁና እድሳት ባልተደረገባቸው ህንጻዎች ላይ ያለው ስጋት እንዲጨምር አድርጓል። ከዚህ ቀደም የትሪፖሊ ከንቲባ አብደል ሐሚድ በትሪፖሊ የሚኖሩ በሺዎች የሚቆጠሩ ወገኖቻችን ለዓመታት በቸልተኝነት ምክንያት ስጋት ውስጥ ወድቀዋል በማለት ሁኔታው ከትሪፖሊ ማዘጋጃ ቤት አቅም በላይ እንደሆነ መግለጻቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግቧል። ፕሬዝዳንት ጆሴፍ አውን በበኩላቸው ያሉትን ክስተቶች እየተከታተልኩ ነው ሲሉ በመላው ሀገሪቱ የሚገኙ የነፍስ አድን ሰራተኞችን እንዲንቀሳቀሱ ጥሪ አቅርበዋል። የፕሬዝዳንቱን ንግግር ተከትሎ ባለፈው ወር የሀገሪቱ የአደጋ መከላከልና ምላሽ ሰጪ ተቋም በከተማዋ ከ100 በላይ ህንጻዎች ውስጥ የሚኖሩ ሰዎች ለቀው እንዲወጡ ማስጠንቀቂያ እንደሰጣቸው ዘገባው ያመላክታል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮችን ወደ እናንተ የሚደርሱበት ሳለ ደርሰናል። መረጃዎቹን ዘሩፋኤል ሀብታሙ እንደሚከተል ያስደምጠናል። አብራችሁ ቆዩ። በምንጃር ሸንኮራ ወረዳ አረርቲ ከተማ ባለሀብቶችና አልሚዎች ኢንቨስት እንዲያደርጉ የሰሜን ሸዋ ዞን ጥሪ አቀረበ። ኢትዮጵያ ታምርት እኛ እንሸምት በሚል መሪ ሀሳብ የአምራች ዘርፉን ለማነቃቃት ያለመ የኢንቨስትመንት ፎረም በምንጃር ሸንኮራ ወረዳ አረርቲ ከተማ ተካሂዷል። ይህ የኢንቨስትመንት ፎረም በክልሉ ያለውን የኢንቨስትመንት አቅም ወደ ላቀ ደረጃ ለማሸጋገር የሚደረገው ጥረት አካል መሆኑ ተገልጿል። በዚሁ መርሃ ግብር ላይ ተገኝተው ንግግር ያደረጉት የሰሜን ሸዋ ዋና አስተዳዳሪ አቶ መካሻ አለማየሁም ዞኑ ከ23 በላይ የሚሆኑ የተለያዩ የተፈጥሮ ማዕድናት ክምችት ያለው በመሆኑ ለኢንዱስትሪ ግብዓትና
የሀገር ውስጥ ምርት እድገት ትልቅ አቅም ባለቤት መሆኑን ጠቁመው ባለሀብቶችና አልሚዎች ኢንቨስት እንዲያደርጉም ጥሪ አቅርበዋል። ባለፉት 6 ወራት ብቻ በዞኑ ውስጥ በተለያዩ የልማት ዘርፎች ለመሰማራት የወሰኑ 250 አዳዲስ ባለሀብቶች የኢንቨስትመንት ፍቃድ መውሰዳቸውን ተናግረዋል። ምንጃር ሸንኮራን ጨምሮ ሰሜን ሸዋ ዞን በአጠቃላይ ለኢንቨስትመንት የተመቸ ሰላም ወዳድ ታታሪ ህዝብ ያለበት ዞን ነው። ለኢንቨስትመንት ለአልሚ ባለሀብቶች በቂ ግብአት ያለበት ዞን ነው። ከ23 በላይ ማዕድናት ምርምር ተደርጎ እንዳለ ተረጋግጧል። ይሄ ለአልሚዎች ከፍተኛ የሆነ ምቹ ሁኔታ የሚፈጥር ነው። ለአልሚዎች ሌላኛው ልዩ እና ምቹ ሁኔታ የሚፈጥረው የህዝባችን ታታሪነትና ሰላም ወዳድነት ነው። በሰሜን ሸዋ ዞን ደረጃ አልሚዎች ለማልማት ሲመጡ ቀልጣፋ አገልግሎት የሚሰጥ የመንግስት መዋቅር አለ። ይሄንን እንደ ምቹ ሁኔታ ተጠቅመን ዞናችን ለማልማት በባለፉት 6 ወራት 250 የሚሆኑ አልሚ ባለሀብቶች የኢንቨስትመንት ፍቃድ ወስደው እንዲያለሙ ምቹ ሁኔታ ፈጥረናል። በተደጋጋሚ እንደምንነጋገረው እኛ ሀብታችን አገልግሎት አሰጣጣችን ነው። ሀብታችን ባለሀብታችን የምንይዝበት መንገድ ነው። ከአዲስ አበባ ቅርብ በመሆኑ ከወደብ ቅርብ በመሆኑ ተመራጭ ልንሆን እንችላለን። ባለሀብት ግን ፋብሪካውን የሚጠብቅለት ፋብሪካው አደጋ ላይ እንዳይወድቅ እንደ ጠባቂ ሆኖ የሚያይለት ማህበረሰብ ይፈልጋል። ከዚህ አኳያ ሰሜን ሸዋ ዞን የተመረጠ አካባቢ ነው። እኛ ምንጃሮች ሰላም ነን። አልሚ ባለሀብት ከመጣ አቅፈን መያዝ እንችላለን። የተሻለ ልማት ማልማት ትችላላችሁ። ራሳችሁንም ጠቅማችሁ ሀገራችሁንም ትጠቅማላችሁና ኑ ወደ አረርቲ ከተማ ምንጃር ሸንኮራ ወረዳ ኢንቨስት አድርጉ፣ በጋራ እናልማ ብለን ጥሪ ልናስተላልፍ ነው። በዚህ ደረጃ የሁሉንም ወረዳ የክልልና የፌዴራል አመራሮችን ጭምር ጋብዘን እዚህ አረርቲ ከተማ ላይ እንድትገኙ የጠራናችሁ። በዚህ አጋጣሚ ባለሀብቶቻችን የኛ ንጉሶች ናቸው። ባለሀብቶቻችን የምታነሱት ጥያቄ ሁሉ በየጊዜው በመናደርጋቸው ምክክር መድረኮች እየፈታንላችሁ ተኪ ምርት በማምረት ወደ ውጪ ኤክስፖርት የሚሆን ምርት በማምረት በሰሜን ሸዋ ዞን ደረጃ በ6 ወሩ አመርቂ አፈጻጸም ነው ያላችሁ። ይሄ የበለጠ መሰረተ ልማት ችግር ከተፈታ በተለይ የመብራት እና ሌሎች ባለሀብቱ የሚያነሳቸው ችግሮች ከተነሱ ዞናችን ሰሜን ሸዋ የኢንዱስትሪ መዳረሻነቱን የበለጠ እንደ እድል የምንጠቀምበት ምቹ ሁኔታ እንፈጥራለን። የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ እንድሪስ አብዱ በበኩላቸው የአምራች ኢንዱስትሪ ዘርፉን ወደ ላቀ ደረጃ ለማሸጋገር ዋና የማነቆ ችግሮችን የመፍታት ስራ በትኩረት እየተሰራ መሆኑንም አመላክተዋል። አዳዲስ ኢንቨስትመንቶች ወደ ክልሉ እንዲመጡና በስፋት እንዲያመርቱ ምቹ ሁኔታዎች እየተመቻቹ መሆኑንም ገልጸዋል። የአምራች ኢንዱስትሪው ችግር ውስብስብ ከመሆኑ ጋር ተያይዞ የአምራች ኢንዱስትሪ ማነቆችን መፍታት ዋናው ዓላማው ነው። ቅድም ከኔ በፊት የተናገሩ ወንድሞች ያነሱት እንደነበረው ብዙ መሰረታዊ ችግሮች አሉ ዘርፉ ላይ። በእንደነዚህ አይነት መድረኮችና የባለድርሻ አካላትን በማገናኘት በማነቆቹ ላይ በመወያየት ችግሮቹ የሚፈቱበትን መፍትሄ አቅጣጫ ማመላከት አንዱ ዓላማው ነው። ሁለተኛው የአምራች ኢንዱስትሪ ውጤታማነትን ማሻሻል ወይም ደግሞ ምርታማነትን ማሳደግ ነው። ሶስተኛው ጉዳይ አዳዲስ ኢንቨስትመንቶች ምንም እንኳን ክልላችን የተትረፈረፈ የተፈጥሮ ሰው ሰራሽ ሀብት ባለቤት ቢሆንም እነዚህ ሀብቶች የበለጠ መልማት ስላለባቸው ክልላችን ለሀገር ውስጥም ለውጭም ኢንቨስተሮች የተመቹ እንዲሆኑና አዳዲስ መዋለ ነዋይ ወደ ክልላችን እንዲመጣ ማስቻይ ነው። ኢትዮጵያ ታምርት ንቅናቄ ከመጀመሩ በፊት የነበረ 46.2% የማምረት አቅም አሁን ላይ ወደ 62.4% ከፍ ብሏል ሲሉ አክለዋል። ይህ የ16.2% እድገት በክልሉ የኢንዱስትሪ ልማት ላይ ትልቅ መነቃቃት መፍጠሩ ማሳያ መሆኑ ተጠቁሟል። ይህም በማድረጋችን ባለፉት 3 ዓመታት ኢትዮጵያ ታምርት ንቅናቄ መድረክ ስንጀምር ለአብነት ማንሳት ካስፈለገ የኢንዱስትሪዎቻችን የማምረት አቅም 46.2% ነው። አሁን በዚህ በጀት ዓመት ባለፉት 6 ወራት 62.4% ላይ ማድረስ ተችሏል። ኤክስፖርትን በተመለከተ በክልላችን
ባለፉት 6 ወራት 35 አምራች ኢንዱስትሪዎች 42182 ቶን ምርት ወደ ውጭ በመላክ $111 ሚሊዮን የውጭ ምንዛሬ ማስገኘት ተችሏል። አዋሽ ባንክ ባለፉት 6 ወራት ከ1 ትሪሊዮን ብር በላይ የዲጂታል ክፍያ ስርዓት ማከናወኑን ገለጸ። አዋሽ ባንክ ከዛሬ ጀምሮ ለላቀ ደንበኞች እርካታ እንተጋለን በሚል መሪ ሀሳብ ለአንድ ሳምንት የሚቆይ የደንበኞች ሳምንት መርሃ ግብር አስጀምሯል። የባንኩ ዋና ስራ አስፈጻሚ አቶ ጻይ ሽፈራ በመርሃ ግብሩ ማስጀመሪያ ስነ ስርዓት ላይ እንደገለጹት በመላ ሀገሪቱ በሚገኙ 1000 ቅርንጫፎቹ 24 ሰዓት አገልግሎት በሚሰጡ የዲጂታል ባንኪንግ አገልግሎት ደንበኞቹን እያገለገለ መሆኑን በዚህም ከ1 ትሪሊዮን ብር በላይ የዲጂታል ክፍያ ስርዓት ማከናወኑ ተናግረዋል። በአሁኑ ወቅት ከ16 ሚሊዮን በላይ ደንበኞች ያሉት አዋሽ ባንክ የዲጂታል ፋይናንስ ስርዓትን ይበልጥ ለማዘመንና ተደራሽነቱን ለማስፋት በትኩረት እየሰራ እንደሚገኝ ዋና ስራ አስፈጻሚው አመላክተዋል። ባንኩ ከደንበኞች ጋር ያለውን ግንኙነት ይበልጥ ለማጠናከር እየሰራ መሆኑንም የባንኩ ዋና ስራ አስፈጻሚው አንስተው ስራ ፈጣሪዎችና አምራቾች ሀሳባቸውን ወደ ቢዝነስ እንዲቀይሩ በማስቻል ረገድ ተጨባጭ ለውጥ ማስመዝገቡን አንስተዋል። ባንኩ ከምስረታው ጊዜ ጀምሮ የደንበኞችን ፍላጎት ለማርካት ደንበኞችን ማዕከል ያደረገ ደንበኛ ተኮር አገልግሎቶችን እያቀረበ ለ31 ዓመታት መጓዙን ዋና ስራ አስፈጻሚው ገልጸዋል። ደንበኞች በአቅራቢያቸው የአገልግሎት መስጫ ማዕከል ቀልጣፋ አገልግሎት ለመስጠት ቅርንጫፎችን እያስፋፋና የዲጂታል ባንኪንግ ስርዓትን በበለጠ ለማዘመን እየሰራ እንደሚገኝ ተገልጿል። የደንበኞች ሳምንት መርሃ ግብር ደንበኞችን ለማመስገንና እውቅና ለመስጠት የባንኩን ሰራተኞች ለተሻለ ስራ ለማነሳሳት እንዲሁም የደንበኞችን አስተያየት በመቀበል ለበለጠ ለውጥ ለመስራት ያለመ ነው ተብሏል። ብሔራዊ ባንክ በገቢ ምርቶችና በውጭ ንግድ መካከል ያለውን ክፍተት ለማጥበብ እንዲሰራ ማሳሰቢያ ተሰጠው። የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የብሔራዊ ባንክ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ሪፖርት መመልከቱን ተገልጿል። በዚህ ወቅት የቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጆ በ6 ወራት $5 ቢሊዮን መገኘቱ ከባለፈው ዓመት የ13 በመቶ ጭማሪ መመዝገቡ አበረታች የተደረገ የለውጥ ስራዎች ውጤታማ መሆኑን ተናግረዋል። በተገኘው ውጤት ጎን ለጎን አሁን በገቢ ምርቶችና በውጭ ንግድ መካከል ያለውን ክፍተት ለማጥበብ እንዲሰራ ቋሚ ኮሚቴው አሳስቧል። ከፍተኛ ገቢ ከተገኘባቸው ከቡናና ወርቅ በተጨማሪ ሌሎች ምርቶች ላይ መስራት አስፈላጊ መሆኑንም አቶ ደሳለኝ ወዳጆ ጠቁመዋል። የብድር ተደራሽነትን ለማሳደግ በተለይም በተንቀሳቃሽ ንብረቶች የሚሰጥ ብድርን በማሳደግ ማህበረሰቡ ተጠቃሚ ማድረግ ላይ ትኩረት ሊደረግ ይገባልም ተብሏል። ከ17 በመቶ በላይ የነበረው የዋጋ ንረት በ2018 ዓ.ም 6 ወራት ወደ 9 በመቶ ማውረድ መቻሉ አበረታች መሆኑን የገለጹት አቶ ደሳለኝ የተገኘውን ውጤት ዘላቂ ለማድረግና የማህበረሰቡን የኑሮ ጫና ለመቀነስ አሁንም በትኩረት መስራት እንደሚገባ አመላክተዋል። የብሔራዊ ባንክ ገዢ ዶክተር ኢዮብ ተካሊን በበኩላቸው የውጭ ምንዛሪ ስርዓት በመስተካከሉ ኢንቨስትመንት ለመሳብና የውጭ ንግድን በማሳደግ ገቢ ሸቀጦችን በመተካት አበረታች ውጤት እንደተገኘ ገልጸዋል። ባለፉት 6 ወራት ለባንኮች የቀረበው የብድር አገልግሎት ከ600 ቢሊዮን በላይ ማድረሱን ገልጸው ባንኮች ከ4.2 ትሪሊዮን ብር በላይ በማንቀሳቀስ ላይ እንደሚገኙ በሪፖርታቸው አመላክተዋል። የኑሮ ውድነትን በመቀነስ የውጭ ምንዛሪ ግኝትን በማሳደግ የብድር አቅርቦት በመጨመር የተመዘገቡ ውጤቶችን ለማስቀጠል በቀጣይ በትኩረት እንሰራለን ማለታቸውን ከህዝብ ተወካዮች ምክር ቤት ያገኘነው መረጃ ያመላክታል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የስፖርታዊ ጉዳዮች የሚቀርቡበት ሰዓት ደርሰናል። ዮሴፍ ከፈለኛ አዘጋጀውን ብሩክ ዘውዱ እንደሚከተለው ያቀርበዋል። እኔ ከወዱ ሰናበታለሁ። በያላችሁበት መልካም ምሽት ይሁንላችሁ።